የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ በተከሰቱ በመቶዎች የሚቆጠሩ ሰደድ እሳቶች የተፈጠረው ጭስ ሰሜን አሜሪካን በመበከሉ በአገሪቷ ላይ አዲስ ታሪፍ እንደሚጥሉ እየዛቱ ይገኛሉ። ቢቢሲ እንዳለው ከሆነ ትራምፕ ይህንን ያሉት የአሜሪካ ሕግ አውጪዎች በሰደድ እሳቱ ላይ ቅሬታ ካቀረቡና የኦንታሪዮ አስተዳደር ዳግ አሜሪካ ቅሬታ ከማቅረብ ይልቅ ድጋፍ እንድትልክ ከጠየቁ በኋላ ነው። ትራምፕ በካናዳ ግዴለሽነት ምክንያት አሜሪካ በጭስ ብክለትና ጤናማ ባልሆነ አየር ተወራለች ብለዋል። እንደ ካናዳ ዋይልድ ላንድ ፋየር ኢንፎርሜሽን ሲስተም መረጃ ከሆነ እስከ አርብ ዕለት ድረስ በካናዳ 888 ሰደድ እሳቶች የተከሰቱ ሲሆን አብዛኞቹ ከቁጥጥር ውጭ ሆነዋልም ብለዋል። ከ190 በላይ የሚሆኑት ሰደድ እሳቶች ኦንታሪዮን እየለበለቡ ነው፣ የተወሰኑትንም ከቁጥጥር ወጥተዋል ብለዋል። እንደ ተቋሙ ከሆነ ወደ 3 ሚሊዮን ሄክታር የሚጠጋ የካናዳ መሬት በሰደድ እሳቱ ወድሟል። አደጋውን ተከትሎም ከሚኒሶታና ሚቺጋን እስከ ፔንሲልቬኒያ፣ ኦሃዮ እና ኒውዮርክ ድረስ የአሜሪካ ግዛቶች በወፍራም ጭስ ተሸፍነዋል ብለዋል። በአብዛኞቹ አካባቢዎችም ማስጠንቀቂያ የተሰጠ ሲሆን በርካታ ከቤት ውጭ የሚደረጉ እንቅስቃሴዎች ተሰርዘዋል። ተመራማሪዎች እንደሚሉት ከሆነ እየጨመሩ ለመጡት ከባድ ሰደድ እሳቶች ምክንያት ዋነኛው የአየር ንብረት ለውጥ መሆኑ ተገልጿል። የአየር ንብረት ለውጡ ሞቃታማና ደረቅ ሁኔታዎችን ስለሚፈጥር ሰደድ እሳቶች በቀላሉ እንዲዛመቱ ያደርጋል ብለዋል። የተወሰኑ አደጋዎች በመብረቅ ምክንያት እንደሚፈጠሩ አስረድተዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ የካናዳውን ጠቅላይ ሚኒስትር ማርክ ካርኒን ጠርተው አገራቸው ስላሳየችው ግዴለሽነት ማብራሪያ እንደሚጠይቁ ገልጸዋል። ትራምፕ ጨምረውም አገሪቷ ደኗንና ቁጥቋጦቿን በተገቢው መንገድ እየጠበቀች አይደለም ሲሉም ከሰዋል። የኦንታሪዮ አስተዳደር ፎርድ ግን እሳቱን በአግባቡ አልተቆጣጠረም በሚል የተሰነዘረውን ትችት ውድቅ አድርገውታል። ከ150 በላይ የእሳት አደጋ ሰራተኞች እንደዚሁም ከ80 በላይ የውሃ አርከፍካፊ አውሮፕላኖችና ሄሊኮፕተሮች እሳቱን በመዋጋት ላይ እንደሚገኙም ተገልጿል። መንግስታቸው ከ2018 ጀምሮ ለሚከሰተው ሰደድ እሳት ከ1 ቢሊዮን ዶላር በላይ ወጪ እንዳደረገና እንደ አስፈላጊነቱም በየዓመቱ ለእሳት አደጋ መከላከያ ከሚመድበው በጀት በላይ እንደሚያወጣም አክሏል። ካርኒም ቀደም ብለው የአየር ንብረት ለውጡን መዋጋት የሁለቱም ሀገራት ኃላፊነት እንደሆነም ጭምር ተናግረዋል። ከትራምፕ አስተያየት በኋላ የካርኒን የድንገተኛ አደጋ አስተዳደር ካቢኔ ሚኒስተር ሁለት ሀገራት እየተነጋገሩ እንደሆነ ገልጸው አደጋዎቹ በሚያጋጥሙበት ጊዜ አብሮ የመስራት ታሪክ እንዳላቸውም አስታውሰዋል። ለዚህም ነው እንደ አውሮፓውያን አቆጣጠር በ1982 የእሳት አደጋ መዋጋት ስምምነት መፈራረማቸውና በ2025ም በቡድን 7 ጉባኤ ላይ ሌላ የመደጋገፍ ስምምነት እንዳላቸው የጠቆሙት። ሪፐብሊካኖቹ የሰደድ እሳቱን ጉዳይ ትራምፕ ካናዳ 51ኛ ግዛት ለማድረግ ያቀረቡት ሀሳብ እንደገና ለማንሳት ተጠቅመውበታል ብለዋል። ትራምፕ ከዚህ ቀደም ካናዳን 51ኛ ግዛታቸው አድርገው እንደሚቀላቅሉ መናገራቸው ካናዳውያን ክፉኛ ያስቆጣ ሲሆን በርካቶችም ወደ አገሪቷ የሚያደርጉትን ጉዞ እንዲያቆሙ አድርገዋል። ክቡራትና ክቡራን የቻናላችን ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። መልካም ጊዜ በያላችሁበት ቸር ይቆየን።